የዓለም ዋንጫው ትናንትና ተጠናቋል። እጅግ በጣም አወዛጋቢ ነገሮችን ይዞ የቀጠለው የዓለም ዋንጫ ትናንት ስፔንን ሻምፒዮን አድርጓል። ይሄ ውድድር ከጅምሩ እስከ መጠናቀቂያው ድረስ ብዙ አወዛጋቢ የነበሩ ጉዳዮች ተሸክሞ ነበር ያለፈው። አርጀንቲና ትናንትና ለፍጻሜ በቅታ ነበረ። ይሄ የአርጀንቲና የፍጻሜ ጊዜ ለሰባተኛ ጊዜ የደረሰችበት ነበረ። ሆኖም ግን ትናንት ሳታሳካው ቀርታለች። የ1978 የ1986 እና የ2022 የዓለም ዋንጫ ላይ ስኬታማ የነበረችው አርጀንቲና አራተኛ ክብሯን ሳታሳካ ቀርታለች። ስፔን ለሁለተኛ ጊዜ ሻምፒዮን ሆናለች በታሪኳ። 2010 የደቡብ አፍሪካው የዓለም ዋንጫ ላይ ስፔን ሻምፒዮን እንደነበረች የሚታወቅ ነው። ከ16 ዓመታት በኋላ ደግሞ እንደገና ስፔን የዓለም ዋንጫውን ወደ ላይ ከፍ ማድረግ ችላለች። ከዓመታት በፊት የሶስተኛ ዲቪዚዮን የስፔን ውድድር ላይ እንደማይችሉ ተነግሯቸው የተሰናበቱት አሰልጣኝ ሉዊስ ዴላ ፎንቴ አሁን የስፔን ብሔራዊ ቡድንን ባለፉት 2 ዓመታት የቀየሩበት መንገድ ስፔናውያን በሚፈልጉት እሳቤ ውስጥ እንዲያልፉ አድርጓቸዋል። ትናንትና የነበረውን ጨዋታ፣ ሜዳ ላይ ስለነበረው እንቅስቃሴ፣ አጠቃላይ ዓለም ዋንጫው ላይ የተመለከትናቸውን ጉዳዮች እንዲሁም በትናንትናው ጨዋታ በኋላ የተፈጠሩትን ትርምሶች በተመለከተ ሰፋ አድርገን የምንመለከት ይሆናል። ሀሳቦችን እናነሳለን። የመጀመሪያው የምንመለከተው የዓለም ዋንጫው ጉዞ በርካታ ቡድኖችን ፌቨር ያደርጋል የሚል ሀሳቦች ይነሱ እንደነበር ይታወቃል። ትናንትና የአርጀንቲና ብሔራዊ ቡድን ለፍጻሜ ሲበቃ የፍጻሜ የበቃበት መንገድና የፍጻሜው ጉዞ ብዙ ትንታኔዎችን ያስነሳ ነበረ። ብዙ ጥርጣሬዎች የነበሩበት፣ የስፖርት ቤተሰቡ እንዲሁ የሚያነሳቸው ጥያቄዎች ነበሩ። በዳኞች ድጋፍ ይደረግለታል። ፊፋ እስከ መጨረሻው ተጉዞ ስክሪፕትድ በሆነ መንገድ የዓለም ዋንጫውን እንዲያነሳ እድል የተፈጠረለት ቡድን ነው የሚል ተደጋጋሚ ሆኑ ትችቶች ሲሰነዘሩበት እንደነበረ የሚታወቅ ነው። በጨዋታ እያደገ ከመምጣቱ ይልቁን የጨዋታ ሂደቶቹ ይበልጥ እሱን ፌቨር እያደረጉ ወይም ደግሞ ለቡድኑ እገዛ እያደረጉለት ፍጻሜ ላይ ደርሷል ብለው የሚያስቡ በርከት ያሉት ናቸው። ይሄ የአርጀንቲና ብሔራዊ ቡድንን ስራ ሙሉ በሙሉ ሸፍኖታል ብዬ ነው ማስበው። አብዛኛውን ከእንቅስቃሴ ጋር በተያያዘ የአርጀንቲና ብሔራዊ ቡድን ከመጀመሪያው የምድቡ የመክፈቻ ጨዋታ ጀምሮ እስከ ትናንትናው የፍጻሜ ጨዋታ ድረስ በጥንካሬ የመጣ ቡድን ነው ብዬ አስባለሁ። አንዳንድ የሚነሱ ጥያቄዎች እንዳሉ ሆነው በተለይ ከዳኝነት ጋር በተያያዘ የጨዋታ አቅጣጫዎችን የሚቀይሩ ውሳኔዎች በብዙ ጨዋታዎች ላይ ተመልክተናል በዚህ ዓለም ዋንጫ። በአርጀንቲና ብሔራዊ ቡድንም እንደ ሌሎች ቡድኖች የተመለከትን ይመስለኛል። ነገር ግን የእያንዳንዱ ጨዋታ ላይ የምንመለከታቸው ነገሮች ይበልጥ በአርጀንቲና ብሔራዊ ቡድን እንቅስቃሴ ውስጥ ስንመለከታቸው መደጋገማቸው የአርጀንቲና ብሔራዊ ቡድን ፌቨር የሚደረግ ብሔራዊ ቡድን ነው ወይ የሚል ጥያቄ እንዲያነሱ ብዙዎች ተገደው ነበረ። የግማሽ ፍጻሜ፣ የሩብ ፍጻሜ ጨዋታዎች፣ ከዛ ውጭም የመጨረሻ የምድብ ጨዋታ እንዲሁም ትልልቅ የሚባሉ የጨዋታ ምሽቶች ላይ የአርጀንቲና ብሔራዊ ቡድን ድጋፍ ተደርጎለታል ብለው የሚያስበዋል። ለምሳሌ የግብፁን ጨዋታ የሚያነሱት የግብፅ ብሔራዊ ቡድን የወደቀበት መንገድ ኢፍትሐዊ በሆነ መንገድ ነው ብለው የሚያምኑ አሉ። የስዊዘርላንድ ብሔራዊ ቡድን የወደቀበትን መንገድ ከተመለከትን የስዊዘርላንድ ብሔራዊ ቡድን እንዲወድቅ የተደረገበት መንገድ ኢፍትሐዊ የሆነ መንገድ ነው ብለው የሚያምኑ አሉ። ከእንቅስቃሴ አንጻር ግን ከተመለከት ነው የአርጀንቲና ብሔራዊ ቡድን እስከ ፍጻሜ የመጣበት አንድ ጥንካሬ እንደነበረው ግልጽ ነው። የመከላከል አደረጃጀቱ የተወሰኑ ክፍተቶች ቢኖሩበትም ከተጋጣሚው የስፔን ብሔራዊ ቡድን አንጻር ስፔን አንድ ጎል ብቻ ያስተናገደ የመከላከል አደረጃጀት ነው የነበረው። የአርጀንቲና ብሔራዊ ቡድን በኖካውት ከፍተኛ ጎል የተቆጠረበት ብሔራዊ ቡድን ነበር። ግን ኖካውቱን ማኔጅ የሚያደርግበት በተለይ የመጨረሻዎቹን 20ና የመጨረሻዎቹን 15 ደቂቃዎች የሚጠቀምበት መንገድ ብሔራዊ ቡድኑ ለትልቅ ቶርናሜንት ተዘጋጅቶ የመጣ ቡድን እንደነበረ የሚያሳይ ነው።
ከዛ ውጭ የአርጀንቲና ብሔራዊ ቡድን ትናንት የነበረው እንቅስቃሴው ለምንድነው በጨዋታ ብልጫ የተወሰደበት ለሚለው የአርጀንቲና ብሔራዊ ቡድን ከጨዋታ አቀራረብና ከጨዋታ ፍላጎት አንጻር የነበራቸው ራስ ሜዳ ላይ የመቆየት መንገድ ነው ጨዋታውን እንደዚህ ቦሪንግ ያደረገው። የስፔን ብሔራዊ ቡድን ሞር የመጫወት ፍላጎት የነበረው ብሔራዊ ቡድን እንደሆነ ተመልክተናል። ለፍጻሜው ጨዋታ የብቸኛ የቡድን እንቅስቃሴ ፈጻሚ ቡድን ሆኖ ነበር የተመለከትነው። እንደውም ጨዋታው ከተጠናቀቀ በኋላ የጨዋታ ኮሜንታተሩ ፒተር ዱሩሪ የተናገረው ነገር ለዚህ አንድ ማሳያ የሚሆን ይመስለኛል። ይህንን የፍጻሜ ጨዋታ አንድ ቡድን ተጫውቶ ማሸነፍ የፈለገ ይመስለኛል፣ ይህ ቡድን ስፔን ነው ብሎ መጨረሻ ላይ ተናግሮ ነበር። የስፔን ብሔራዊ ቡድን የመጫወት ፍላጎት ነበረው። ትናንትና ከፍተኛ የሆኑ የመከላከያና የማጥቂያ ፓተርኖቹ ተለዋዋጭነትን ተመልክተናል። በመልሶ ማጥቃት እንቅስቃሴ አርጀንቲና ብሔራዊ ቡድን ረዣዥም ኳሶችን እየተጠቀመ ከመጀመሪያው እስከ መጨረሻው የማጥቂያ ክፍሎችን ይበልጥ ኦፕሬት እያደረገ በተለይም ደግሞ ተለዋዋጭነትን ኦፕሬት እያደረገ ለማጥቃት ሞክሯል። በእንቅስቃሴ ያው ውስንነቶች በተለይም ደግሞ የአማካኝ ክፍል ኮምፓክት መሆን የትናንትናውን ጨዋታ ይበልጥ ለመከላከል ፍላጎት አሳድሮ የመጣው የአርጀንቲና ብሔራዊ ቡድን ይሄ ሚድፊልድ 5 ነበር የተጠቀመው። አማካኝ ክፍል ላይ የሚገኙ ተጫዋቾች ሞር ወደ ኋላ አፈግፍገው የመከላከል አደረጃጀታቸው ላይ ብቻ ትኩረት እንዲያደርጉ የተፈለገ እንቅስቃሴ ውስጥ ነበር የተገኙት። ከመከላከል አደረጃጀታቸው ወጣ ሲሉ ግን የማጥቃት እንቅስቃሴያቸውን ደጋግመው የሚያደርጉ አልነበሩ። በተወሰኑ እንቅስቃሴዎች ውስጥ የማጥቃት እንቅስቃሴዎችን በማይደጋገም ሁኔታ ለማድረግ ይሞክራሉ። ያ በማይደጋገም ሁኔታ ለማድረግ የሚሞክሩት እንቅስቃሴ አጠቃላይ የቡድኑን ቅርጽ ፍላጎት የሚያሳይ ነበረ። የስፔን ብሔራዊ ቡድን በአንጻሩ ስንመለከት ግን ተገላቢጦች ነበር። በአርጀንቲና ብሔራዊ ቡድን መነጽር ከተመለከት ነው የስፔን ብሔራዊ ቡድን የማጥቃት ፍላጎቱ እጅግ በጣም ከፍተኛ ነበር። ስፔን በእንቅስቃሴ ተጋጣሚዋን መብለጥ የምትፈልግበት እቅድ ነበራት። ሉዊስ ዴላፎንቴ ከጨዋታው በፊት የሰጡት አስተያየት ለዚህ አንዱ ማሳያ የሚሆን ይመስለኛል። አሰልጣኙ የተናገሩት ነገር ምንድነው? ፖሴሽን ላይ መሰረት አድርገን ለመጫወት እንሞክራለን፣ ነገር ግን የተጋጣሚ ሜዳ የመጨረሻ ክፍል ላይ በምንጠጋበት ሰዓት ምህረት የለሽ ልንሆን ይገባል የሚል ሐሳብ ነበር ከጨዋታው በፊት የሰጡት። ይህንን የስፔን ብሔራዊ ቡድን ትናንትና በደንብ የተመለከትነው ይመስለኛል። የአርጀንቲና ብሔራዊ ቡድን የመከላከል አደረጃጀትን የሚፈትን የመጨረሻው የሜዳ ክፍል ላይ ምህረት የለሽ ቡድን ለመሆን የሞከረ የተቆለፉ የማጥቂያ ስፔሶችን ቀስ ብሎ በትዕግስት ለማስከፈት የሞከረ ነበር። አርጀንቲና በትናንትናው ጨዋታ 90 ደቂቃ ኢላማውን የጠበቀ ሙከራ ማድረግ ሳትችል የቀረችበት የዓለም ዋንጫ ነበር። ይሄ ለአርጀንቲና ብሔራዊ ቡድን እጅግ በጣም መጥፎ ታሪክ ነው። 90 ደቂቃ ኢላማውን የጠበቀ ሙከራ ያላደረገው የአርጀንቲና ብሔራዊ ቡድን 60 ደቂቃዎች ያክል ደግሞ የነበረውን ቁጥር ከተመለከትን ምን ያክል የብሔራዊ ቡድኑ የማጥቃት እንቅስቃሴ ደካማ እንደሆነ የሚያሳይ ነው። ወደ ተጋጣሚ ሜዳ የሚገባበት ጊዜ በጣም ያጠረ ነበረ። የፋይናል ሰርድ ፔኔትሬሽኖቹን ከተመለከትን ለተጋጣሚ ብዙም ጫና የሚፈጥሩ ወይም ደግሞ ተጋጣሚን ከሚጫወትበት የጨዋታ እቅድ የሚያስወጡ የመጨረሻ የጨዋታ ጫናዎች አልነበሩም። ከዛ ውጭ የአርጀንቲና ብሔራዊ ቡድን በአጠቃላይ የጨዋታ የማጥቂያ መንገዱ ውስጥ ብዙ ነገሮቹ ደካማ የነበረበት የፍጻሜ ጨዋታ ነው ትናንትና የተመለከትነው። በቁጥር ደረጃ የአርጀንቲና ብሔራዊ ቡድን የትናንትን እንቅስቃሴ እየተመለከትኩት ነበርና አርጀንቲና በዓለም ዋንጫ ታሪክ እጅግ በጣም ደካማ የሚባለውን ቁጥር ያስመዘገበችበት የዓለም ዋንጫ ነበር የትናንትናው የዓለም ዋንጫ የፍጻሜ ጨዋታ ማለት ነው። ለምሳሌ ስፔን ትናንት በነበረው ጨዋታ 20 የግብ ሙከራዎችን ያደረገ ቡድን ነበራት።
20 የግብ ሙከራዎችን ያደረገ ቡድን ነበራት። የአርጀንቲና ብሔራዊ ቡድን 3 የግብ ሙከራዎችን ያደረገ ቡድን ነበረ የተመለከትነው። በኦን ታርጌት ወይም ደግሞ ኢላማውን በጠበቀ ሙከራ ከተመለከትን 11 ኢላማውን የጠበቀ ሙከራ ያደረገው የስፔን ብሔራዊ ቡድንን እናገኘዋለን። የአርጀንቲና ብሔራዊ ቡድን አንድ ኢላማውን የጠበቀ ሙከራ አላደረገም። ቅድም እንዳልኳችሁ ከጫና አንጻር፣ ተጋጣሚ ከማሸነፍ አንጻር፣ ተጋጣሚ ሜዳ ላይ ሄዶ የተጋጣሚ የተከላካይ መስመር ተጫዋቾችን ከመረበሽ አንጻር እጅግ በጣም ከፍ ያለ ያደገ የብሔራዊ ቡድን የማጥቃት እንቅስቃሴን ይፈልጉ ነበር፣ ግን ያን አላደረጉትም። ፖሴሽን ወይም ደግሞ የኳስ ቁጥጥር ስንመለከት በዚህ የዓለም ዋንጫ የአርጀንቲና ብሔራዊ ቡድን ዝቅተኛውን የኳስ ቁጥጥር በጨዋታ ያስመዘገበው ትናንትና ነው። 32% የሚሆነው የኳስ ቁጥጥር በአርጀንቲና ብሔራዊ ቡድን ውስጥ የነበረ ሲሆን የስፔን ብሔራዊ ቡድን 68% የኳስ ቁጥጥር ነበረው። ይሄ ማለት አብዛኛውን የኳስ መጀመሪያ ወይም ደግሞ የአታኪንግ ስታርቲንግ ፖይንት የሚነካው በአርጀንቲና ብሔራዊ ቡድን ተጫዋቾች ነበር ማለት ነው። የአርጀንቲና ብሔራዊ ቡድን ተጫዋቾች አብዛኛውን ኳሱን ነክተው ወይም ደግሞ ከኳሱ ጋር ቆይተው በእንቅስቃሴ የምንመለከታቸው ነበሩ ማለት ነው። ፓስ ስንመለከት የስፔን ብሔራዊ ቡድን ትናንትና በእጥፍ የአርጀንቲና ብሔራዊ ቡድንን በፓስ በቅብብል ማለት ነው በልጦታል። 803 ፓሶችን ያደረገው የስፔን ብሔራዊ ቡድን ትናንትና፣ የአርጀንቲና ብሔራዊ ቡድን 445 ፓሶችን ያደረገው። ይሄ ወደ ፍጹምነት ለመጠጋት የስፔን ብሔራዊ ቡድን የተሻለ የነበረበትን ምሽት ነው ያሳለፈው ማለት ነው። ከተጋጣሚ እንቅስቃሴ አንጻር ተጋጣሚን ለማሸነፍ የሚመጣበት እቅድ አንድ ቡድን ሰርቷል አልሰራም የሚለው ከተጫዋቾችና ተጫዋቾች መካከል የሚኖረው የኳስ ቅብብል ፍጹምነት የሚነሳ ነው። በኳስ ቅብብል ፍጹምነት ከተመለከትነው ትናንትና 90% የሚሆን የፓሲንግ አኪሬሲ ነበረው የስፔን ብሔራዊ ቡድን። ይሄ ከፍተኛ ቁጥር ነው የተከበራችሁ አድማጮች፣ ይሄ ከፍተኛ የሆነ ቁጥር ነው እየተመለከትን የነበረው። የአርጀንቲና ብሔራዊ ቡድን የኳስ ቅብብል ስኬታቸውን ከተመለከትን እጅግ በጣም ደካማ ነበረ። 78% የሚጠጋ የኳስ ቅብብል ስኬት ነው የነበራቸው። ይሄ የአርጀንቲና ብሔራዊ ቡድን በእንቅስቃሴ ስፔኖችን ለመብለጥ የነበራቸው እቅድን ድክመት በሚገባ የሚያሳይ ነው። ዝቅተኛ የሆነ የሜዳ ላይ የኳስ ቁጥጥር እንደነበራቸው የሚያሳይ ስለነበረ ማለት ነው። ከጨዋታው በኋላ ሊዮኔል ስካሎኒ የተናገረው ነገር አለ። እንደ እቅድ ከተመለከትነው በእቅዳችን መሰረት ጨዋታው አልሄደልንም የሚል አስተያየት ሰጥቷል። በእቅድ እንዳይሄድ ያደረግነው ደግሞ እኛው ራሳችንም ነበር። አብዛኛውን የምናጠቃበት መንገድ የተወሰነ የመሄጃ መንገድ መፍትሄ ይፈልግ ነበር የሚል ሐሳብ አስቀምጧል። አሰልጣኝ ሉዊስ ዴላ ፎንቴ በቡድናቸው በጣም የረኩበት ምሽት ነበር የትናንትናው ምሽት። ከጋዜጠኞች ጋር በነበራቸው ቆይታ ከጨዋታው በኋላ የቲሙን ህብረት አድንቀዋል። በተለይ በውድድሩ እየተሰራ የመጣ ቡድን እንደሆነ ገልጸዋል። ውድድሩ ላይ እየሰራን የመጣ ነው ነገር ድክመታችን ላይ መሆኑን የትናንትናው የፍጻሜ ጨዋታ ማሳያ ነው ብለዋል። በእንቅስቃሴ ለተጋጣሚ የሚኖረን ነገር ሳይሆን ታሳቢ የምናደርገው ራሳችን ላይ ያለውን ነገር ታሳቢ አድርገን የራሳችን እንቅስቃሴ ላይ ቆይተን የራሳችን እንቅስቃሴን አሳድገን ተጋጣሚን ለመብለጥ ለመጫን የምናደርገው መንገድ ውጤታማ ነበር የሚል ሐሳብ አስቀምጠዋል። በጨዋታ ከተመለከትነው የስፔን ብሔራዊ ቡድን በአሰልጣኙ በኩል የተናገሩት ሐሳብ ውሃ የሚያነሳ ይመስለኛል። ምክንያቱም ስፔን ትናንትና ብቻ ሳይሆን ከትናንትና በፊት በነበረው የጨዋታ መንገዷ አሰልጣኝ ሉዊስ ዴላ ፎንቴ እንደተናገሩት የተጋጣሚን እንቅስቃሴ ታሳቢ ያደረገ አይደለም። የራስን እንቅስቃሴ ታሳቢ ያደረገ ፕሮአክቲቭ የሆነ የጨዋታ
እቅድን መሰረት ያደረገ ነበረ። ከራስ የጨዋታ እቅድ የሚወጣ ነበረ። ከራስ የጨዋታ እቅድ ተነስቶ ተጋጣሚን ለመብለጥ የሚደረግ የበሰለ የጨዋታ እንቅስቃሴ ሐሳብ እንደነበረው ማየት ይቻላል። የስፔን ብሔራዊ ቡድን ሁለቱ የመሃል ተከላካዮች እጅግ በጣም የሚያስገርም ጊዜ አሳልፈዋል። በስፔን ብሔራዊ ቡድን በኩል የውድድሩ ኮከብ ተጫዋች ሽልማት የወጣት ኮከብ ተጫዋች ሽልማትን ፓው ኩባርሲ ወስዷል። ይሄ ተጫዋች ገና 19 ዓመቱ ነው። ከመሃል ተከላካዩ አምሪክ ላፖርት ጋር የነበረው ጥምረት እጅግ በጣም የሚደነቅ ነው። ምናልባት በዚህ የዓለም ዋንጫ የስፔን ብሔራዊ ቡድን በውድድሩ ላይ ያገኘችው ትልቁ የቡድኑ ጥንካሬ ብዬ ማስበው የመከላከል አደረጃጀቷ ላይ የነበረው ባላንስ ነው። ስፔን የመከላከል ጥብቀቷ ከተጋጣሚ የሚመጡበት ሐሳብ አንጻር ተጋጣሚ በጫና ውስጥ ሆኖ እንዲቆይ ተጋጣሚ አልፎ ጨዋታውን አሸንፎ የሚፈልገውን ነገር እንዳያገኝ የገደበ ነበር። ከዚህ የሁለቱ የመሃል ተከላካዮች ጥምረት ፊት ደግሞ የሮድሪ መገኘት የአማካኝ ክፍሉን ይበልጥ ጥራት ጨምሮለታል። የቶርናሜንቱ ኮከብ ተጫዋች የተባለው ሮድሪ በኳስ ረዣዥም ኳሶችን በማቀበል ሚዲየም ኳሶችን በመገለባበጥ እንዲሁም የተከላካይና የአማካኝ ክፍል ኮኔክሽን በመሆን ያንን ያደገ የሚባል የቡድን እንቅስቃሴ ሲሰራ ተመልክተናል። እንደምታስታውሱት ሮድሪ ከዓመት በፊት ከፍተኛ የሆነ ጉዳት አስተናግዶ ለረጅም ጊዜ የማንቸስተር ሲቲ ሲዝን ላይ የጎደለ በአሰልጣኝ ፔፕ ጋርዲዮላ የቡድን እቅድ ውስጥ የቡድን እቅዱ እንዳይፈጸም ምክንያት ከነበሩ ጉዳዮች ውስጥ አንዱ የሱ ጉዳት ነበር። የሱ በዛ ቡድን ውስጥ አለመኖር የቡድኑን አጠቃላይ ጥንካሬ ሰብሮት ነበር። በቡድን እንቅስቃሴ ውስጥ እሱ መኖሩ ግን የስፔን ብሔራዊ ቡድንን እንዴት እንዳጠናከረው የስፔን ብሔራዊ ቡድንን እንዴት በሳል ቡድን እንዳደረገው ተመልክተናል። በተለይ የጨዋታውን ቴምፖ የሚመራበት መንገድ የጨዋታውን አጠቃላይ አስቸጋሪ የሚባለው ሲኩዌንሶችን በፍጥነት እርምት እንዲያገኙ የሚያደርግበት መንገድ የሚደነቅ ነበር። ከጨዋታውም በኋላ ሮድሪ እንደተናገረው የቡድን እንቅስቃሴያችን በጋራ ጥረት የምንፈልገውን ነገር እንድናገኝ አድርጎናል። ነገር ግን እያንዳንዱ ተጫዋችም የነበረው ኮሚትመንት እያንዳንዱ ተጫዋች በየጨዋታው የነበረው ኃላፊነትም ለዚህ ክብር አብቅቶናል የሚል ሐሳብ አስቀምጧል። ከነዚህ ከእያንዳንዱ ተጫዋቾች ኮሚትመንት ውስጥም የሱ ኮሚትመንት ምን ያክል ከፍ ያለ እንደነበረ በእንቅስቃሴ የተመለከትነው ነው። ስፔን እንግዲህ ለሁለተኛ ጊዜ የዓለም ዋንጫ ሻምፒዮን ሆናለች። የአርጀንቲና ብሔራዊ ቡድን የትናንትናው ድሉ ከ1986 እና ከ1978ቱ ድል በኋላ ለአርጀንቲናውያን ትልቅ ድል ይሆናል በሚል በቦነስ አይረስና በሌሎች ትልልቅ ከተሞች ከአርጀንቲና ውጭም ባሉ ትልልቅ ከተሞች አርጀንቲናውያን ደጋፊዎች ሲጠብቁት የነበረ ምሽት ነው። የአርጀንቲና ብሔራዊ ቡድን በትናንትናው ጨዋታ የተበለጠበት አንዱ ትልቁ ክፍተት ጨዋታውን ማዘዝ አለመቻሉ ነው። በተለይ ከስፔን ብሔራዊ ቡድን የጨዋታ እቅድ አንጻር በስፔን ብሔራዊ ቡድን የጨዋታ እቅድ ጫና ውስጥ መውደቁ በራሱ የጨዋታ እቅድ ውስጥ ለማለፍ እንዲቸገር ምክንያት ሆኖ ነበር። የአንድ ቡድን ትልቁ ጥንካሬ በፕሮግራሙ መሃል ላይ እንደነገርኳችሁ አሰልጣኝ ሉዊስ ዴላ ፎንቴ እንደተናገሩት የቡድናችን አብሮ በጋራ የምናጠቃበትና የምንከላከልበት መንገድ ለዚህ ክብር አብቅቶናል ነበር ያሉት። የሚያጠቁበት ዲዛይን የተደረገ የራሱ የሆነ ፓተርን ነበረው። የተጋጣሚን እንቅስቃሴ ሳይሆን የሚጠብቅ የነበረው የራሱን እንቅስቃሴ ለማሳደግ የሚሞክር በራሱ እንቅስቃሴ ብቻ መቆየት የጨዋታው መፍትሄ እንደሆነ አድርጎ የሚያስብ ነው የትናንትናው የስፔን ብሔራዊ ቡድን። ለአሰልጣኙም በእግር ኳስ ዘመናቸው አጋጥሟቸው ከነበሩት ጫናዎች አንጻር ራሳቸውን ፕሩቭ ያደረጉበት
ያለፉት 3 ዓመታት በስፔን ብሔራዊ ቡድን አሳልፈዋል። አንድ ጽሑፍ እየተመለከትኩ ምን ይላል? የስፔን ብሔራዊ ቡድን በእንቅስቃሴ ወደዚህኛው ወደ አሸናፊነት መንገዱ ለመምጣት የወሰደበት ትዕግስት ቀላል የሚባል አይደለም። የ2022ቱን የዓለም ዋንጫ ካስታወስን፣ የ2018ቱን የዓለም ዋንጫ ካስታወስን፣ የ2014ቱን የዓለም ዋንጫ ካስታወስን የስፔን ብሔራዊ ቡድን ሙከራዎቹ ወደሚፈልገው መንገድ እያመጡት እንዳልነበረ የሚጠቁሙ ናቸው ይላል። ትክክለኛው የነበረው የአሰልጣኝ የእንቅስቃሴ እድገት ካል የአሰልጣኝ ሉዊስ ዴላ ፎንቴ መምጣት ነው ይላል። 2 ነገሮችን አሰልጣኙ ይዘው መጥተዋል። ስፔናውያን ያላቸውን ነገር ማሳደግ ላይ ትኩረት አድርገዋል። 1 2ኛ ግን ስፔናውያን አጥተውት የነበረውን ኢነርጂ ደግሞ በቡድን ውስጥ አግኝተዋል። በትናንትናው ጨዋታም ሆነ አጠቃላይ በዓለም ዋንጫ ጨዋታዎች ላይ የስፔን ብሔራዊ ቡድንን ከተመለከትን ተቀያሪ ወንበር ላይ ያሉትን ተጫዋቾች ካየን ምናልባት አሰልጣኙ ለጨዋታ አፕሮቻቸው የሚሆነውን ነገር የሚመርጡበት መንገድ ምን ያክል በጥንቃቄ የተመሰረተ እንደሆነ፣ ምን ያክል አዋጭ እንደነበረ የሚያሳይ ነው። ለምሳሌ የስፔን ብሔራዊ ቡድን ከማይጠቀማቸው ተጫዋቾች መካከል አንዱ የነበረው የባርሴሎናው የአማካኝ ክፍል ተጫዋች የሆነው ፔድሪ ነው። ትናንትና ፔድሪ በጨዋታው እንዲገባ የተደረገው 62ኛው ደቂቃ ላይ ነበር። ከዛም በፊት የፔድሪን የጨዋታ ጊዜ ከተመለከትን በአማካኝ ክፍል የጨዋታ ብልጫ በሚወሰዱበት እንቅስቃሴ ውስጥ መፍትሄ ሆኖ የሚገባ ተጫዋች እንጂ ቋሚ ሆኖ የሚገባ ተጫዋች አይደለም። 62ኛው ደቂቃ ላይ ፋቢያን ሩይዝን ሲቀይር የፋቢያን ሩይዝና የሮድሪ እንቅስቃሴ ይበልጥ ከዚህ በላይ ማደግ እንዳለበት ስላወቁ አሰልጣኙ የፋቢያን ሩይዝን ማስወጣት ወደፊት የሚሄደውን የስፔን ብሔራዊ ቡድንን የዳኒ ኦልሞን፣ ላሚን ያማልና እንዲሁም የአሌክስ ባየናን የማጥቃት እንቅስቃሴ ይበልጥ ስለሚያሳድግ ይህን ተጫዋች ማስገባታቸው ጠቃሚነቱ ከፍተኛ እንደሆነ ስለተማመኑ ነበር ያስገቡት። ይሄ በትናንትናው ጨዋታ ላይ የተደረገው የፔድሪ ቅየራ ከዚህም በፊት በነበሩት ጨዋታዎች ላይ የነበረውን የጨዋታ ደቂቃ ከተመለከትን በየጨዋታዎቹ በከፍተኛ ቁጥር እንኳ ተጫወተ ሲባል 37 ደቂቃዎችን ብቻ ነበር ሜዳ ላይ የሚያሳልፈው። ይሄ የፔድሪን ማኔጅመንት የቡድኑን አጠቃላይ የጨዋታ ቅርጽ፣ የጨዋታ እቅድ የሚያሳይ ነው። 106ኛው ደቂቃ ላይ ጎል ያስቆጠረው ፌራን ቶሬስ 62ኛው ደቂቃ ላይ ተቀይሮ ሲገባ፣ ሚኬል ሜሪኖ 75ኛው ደቂቃ ላይ በመስመር የማጥቃት እንቅስቃሴ ይበልጥ የመስመር የማጥቃት እንቅስቃሴውን የሚያግዘው ኒኮ ዊሊያም እንዲሁ በጨዋታው ጫና ለማሳደር ተቀይሮ እንዲገባ ሲደረግ የስፔን ብሔራዊ ቡድን የቲም ማኔጅመንቱ በዚህ የዓለም ዋንጫ ስኬታማ እንዲሆን ካደረጉት ምክንያቶች ውስጥ አንዱ እንደሆነ የሚያሳይ ነው። ምክንያቱም በጨዋታው ውስጥ በጣም መሰረታዊ የሚባለው ጨዋታውን ለማሸነፍ የሄድክበት መንገድ ነው። የስፔን ብሔራዊ ቡድን ጨዋታውን ለማሸነፍ የሄደበት መንገድ አዋጭ መንገድ ነበር። ከተጋጣሚ ቅድ አንጻር የተጋጣሚ የጨዋታ እንቅስቃሴን መቆጣጠርና እነሱ በሚፈልጉት መንገድ ማዘዝ ላይ ትኩረት አድርገው ነበር የተመለከትናቸው። ወደፊት በሚሄዱበት እንቅስቃሴ ውስጥ መፍትሄ ካጣ የስፔን ብሔራዊ ቡድን ኳሱን እንደገና መልሶ የሚጫወትበት ትዕግስቱ በጣም የሚደነቅ ነበር። ሰርኩሌት ያደርገው ነበር ኳሱን በመሄድና በመመለስ እንቅስቃሴ ውስጥ የሚያገኛቸው ብልጫዎቹ የትናንትናውን ጨዋታ እንዲያሸንፍ ምክንያት ሆኗል። ደቂቃዎች እየሄዱ በሜዳ ላይ በቆዩ ቁጥር አሸናፊው ቡድን ማን እንደሆነ ይታወቅ ነበር። የአርጀንቲና ብሔራዊ ቡድን ደቂቃው እየጨመረ በመጣ ጊዜ ችግር ውስጥ እየገባ ነበር የሚገኘው። ምክንያቱም መፍትሄ እያጠረው በተጋጣሚ ቡድን እንቅስቃሴ ብልጫ እየተወሰደበት ነበር ስንመለከተው የነበረው። የስፔን ብሔራዊ ቡድን ሜዳ ላይ በቆየ ቁጥር ደቂቃው በሄደ ቁጥር ግን መፍትሄ እያገኘ ነበር።
የምንመለከተው። ይሄ በራሱ የጨዋታ ዕቅድ ተጋጣሚን ያሸነፈበት ወሳኙ የሐሳብ ፖይንት ነበር። በዚህኛው የጨዋታ እንቅስቃሴ ውስጥ ሆኖ ነው እንግዲህ ተጋጣሚውን በመብለጥ ተጋጣሚውን ዶሚኔት በማድረግ ቶታል ዶሚኔሽን የነበረው ትናንትና የአርጀንቲና ብሔራዊ ቡድንን የስፔን ብሔራዊ ቡድን ሲያሸንፍ ቶታል ዶሚኔሽን ሙሉ በሙሉ ብልጫ ነው የወሰደው። ይሄ ሙሉ በሙሉ የነበረው ብልጫ በእንቅስቃሴ የአርጀንቲና ብሔራዊ ቡድንን ለመቆጣጠር ይዘውት ከገቡት እቅድ አንጻር የተሳካ የሚባለውን እቅዳቸውን ተግባራዊ ያደረጉበት ነበር። ሊዮኔል ስካሎኒ የአርጀንቲና ደጋፊዎችን እስከ አሁን ድረስ አብረውን ስለተጓዙ ስላደረጉልን ነገር እናመሰግናለን፣ ነገር ግን በፍጻሜው ጨዋታ ላይ መሆን የሚገባንን ነገር ስላልሆን፣ እንግዲህ ወሳኙ ነገር ይሄ ነው። በፍጻሜው ጨዋታ መሆን የሚገባንን ነገር ስላልሆን ይቅርታ እንጠይቃለን ያለው። በእርግጥም አርጀንቲናውያን በፍጻሜው ጨዋታ ላይ መሆን የሚገባቸውን ነገር አልሆኑ፣ ማድረግ የሚገባቸውን ነገር አላደረጉም። ከስፔን የጨዋታ ዕቅድ አንጻር ስፔንን ለመብለጥ ከሚደረገው እንቅስቃሴ አንጻር የበለጡበት አስተማማኝ የሆነ መንገድ የለው። በሜዳ ላይ እንደምታውቁት የተከበራችሁ አድማጮች፣ አንድ ቡድን ጨዋታን ሊያሸንፍ የሚችለው አስተማማኝ የሆነ የጨዋታ መንገድ ሲኖረው ነው። ያን አስተማማኝ የሆነ የጨዋታ መንገድ የአርጀንቲና ብሔራዊ ቡድን ማግኘት አልቻለም። የስፔን ብሔራዊ ቡድን ግን አስተማማኝ የሆነ መንገድ ነበረው። ያ መንገዱ በትዕግስት እስከሚፈልገው ደቂቃ ድረስ በትዕግስት ማድረስ እስከሚገባው ደቂቃ ድረስ ካደረሰው መጨረሻ ላይ ሊሰጠው የሚችለው ነገር ፖዚቲቭ እንደሆነ ስለሚረዳ በ90 ደቂቃ እንዲሁም በተጨማሪው ደቂቃ ውስጥ የነበረው ትዕግስት ያን የሚያሳይ ነው። እንቅስቃሴው መጨረሻ ላይ ለስፔን ብሔራዊ ቡድን አድቫንቴጅ ይዞ እንደሚመጣ አሰልጣኙ ያውቁት ነበር። ትዕግስተኛ ነበርን። የምንፈልገው ጊዜ እስኪመጣ ድረስ በቡድናችን ውስጥ የነበረው ትዕግስት እጅግ በጣም ይደነቅ ነበር ብሏል አሰልጣኝ ሉዊስ ዴላ ፎንቴ። ያ ነው ጨዋታውን እንድናሸንፍ ምክንያት የሆነን። ትዕግስተኛ ባንሆን ኖሮ ተጋጣሚን የምንበልጥበት እቅዳችን ላይ ጥንቃቄ ባናደርግ ኖሮ ተጋጣሚን ለመብለጥ በምናስብበት ሐሳብ ላይ ብንጠራጠር ኖሮ ጨዋታውን ማሸነፍ አንችልም። ጨዋታውን ያሸነፍነው ተጋጣሚን ልንበልጥ፣ ልናሸንፍ፣ ልንቆጣጠር ባቀርንበት የጨዋታ ሐሳብ ላይ የነበረን እርግጠኝነት ነው የሚል አስተያየት ሰጥቷል። እንግዲህ ስፔን ትናንትና ሻምፒዮን ከሆነች በኋላ በስፔን ጎዳናዎች ውስጥ የነበረው ደስታ እጅግ በጣም የተለየ ነበር። ማድሪድ ውስጥ በሚሊዮኖች የሚቆጠሩ ሰዎች ጨዋታውን በቀጥታ ስርጭት እየተከታተሉ ነበር። ቫሌንሲያ ውስጥ በሺዎች የሚቆጠሩ ሰዎች ጨዋታውን እየተከታተሉ ነበር። ፓምፕሎና ውስጥ እንዲሁ ይህንን እየተከታተሉት ነበር። በርካቶቹ በደስታ ጮቤ ምሽቱን አሳልፈዋል። ለነሱ እጅግ በጣም የተለየ ጊዜ ነበር። ስፔን ይህንን የዓለም ዋንጫ ለማሸነፍ የሄደችበት ትዕግስት፣ ተጋጣሚዋን አርጀንቲናን ለማሸነፍ የሄደችበት ጥንቃቄ፣ ተጋጣሚዋን አርጀንቲና እቅድ አልባ ለማድረግ የሄደችበት መንገድ አዋጥቷታል። አርጀንቲናውያን ግን ስኬታማ ሆኖ ጨዋታውን ለማሸነፍ የነበራቸው ዝግጁነት ደካማ ነበረ። ይህ ዓለም ዋንጫ እንዴት ነበረ? አሸናፊዋን ስፔን እንዴት አያችኋት? የትናንትናውን ጨዋታ እንዴት አገኛችሁት? እስኪ ሐሳብ ስጡበት።